ተፈጸመ ማለት 5500 ዘመን የሰው ልጅ በመከራ ቀንበር ተይዞ የነበረ በኋላም ነቢያትን ትንቢት እያናገረ ልክ ቅዱሳን አባቶቻችን እግዚአብሔር ለመላእክት እየነገራቸው መላእክት ለነቢያት እየተናገሩ ነገረ መስቀል ነገረ ሐዋርያት ነገረ ማርያም እነዚህ ሁሉ ነገረ ክርስቶስን ማይከል አድርገው የክርስቶስን ሰው መሆን የመስቀልን መቀደስ የድንግልን በመስቀሉ ስር መገኘት የቅዱሳን ሐዋርያትን መሰብሰብ በኋላ መበተናቸውን ዮሐንስ ብቻ መቅረቱን እነዚህ በመስቀል ላይ ቀራንዮ ላይ ብቻ የሚፈጸሙትን ምስጢራት እሱ ባወቀ መድኃኔዓለም ኢየሱስ ክርስቶስ ገና ክርስቶስ ኢየሱስ የሚል ስም ሳይለብስ ወይም ደግሞ ስጋን ለብሶ ይህን ስም ሳይጠራበት እግዚአብሔር ወልድ እየተባለ በሚጠራበት ዘመን ይሄንን ካደረገ በኋላ 5500 ዘመን ሲፈጸም ወደዚህ ዓለም መጣ። ተፈጸመ የሚለው 4 ፊደል ነው ያልኋችሁ። መድኃኔዓለም ኢየሱስ ክርስቶስ ሰው ሆኖ እኛን ከወደቅንበት ያነሳን መስቀልን የቀደሰው መስቀልን የሾመው መስቀልን የጠላት ማሸነፊያ ያደረገው መቃብርን የነበረውን መቃብርን ድል አድርጎ እንዲነሳ ፈቃዱ የሆነ በአራተኛው ክፍለ ዘመን ስለሆነ ተፈጸመ የምትለዋን 4 ፊደል አደረጋት። አራተኛው ክፍለ ዘመን ላይ ደግሞም አለ ልብሱ ደም የነካን ሰው መስሎ አየው ይላል። ልብሱ ደም የነካ ልብስ የለበሰን ሰው እገሌ እንዴት አይነት ጥሩ ልብስ ለብሷል ተብሎ አይነገርለትም፣ ደም ለብሷል ይባላል። እንደዚያ ሁሉ መድኃኔዓለም ኢየሱስ ክርስቶስም እሱ የለበሳት አንዲት ልብሱ ሌላ ልብስ የለችው። ልብሶሙ ለዕሩቃን ራቁታቸውን ለሚኖሩ ሰዎች ልብስ የሆናቸው ጌታ 33 ዓመት ሲኖር አንዲት ልብስ ብቻ ናት የነበረችው። ከነዛችን በደም ታልላ በደም ርሳ ከሌላ ወገን የመጣ ደም አይደለም፣ ከራሱ ሰውነት የፈሰሰው ደም ያን እያየ ዮሐንስ ገረመው። የትምህርታችን መነሻ የሚሆነን ተፈጸመ የሚል ይሆናል። እስኪ በሉ ሁላችሁ የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ የተመዘገበ ኃይለ ቃል ነው። በዚህ ኃይለ ቃል መነሻነት እንማማራለን። የትምህርታችን መሰረታዊ ሐሳብ ዛሬ ዓለም ችግሯ የተፈታበት የዓለም ቋጠሮ ወይም ደግሞ የሰው ልጅ የ5500 ዘመን ጥያቄ መልስ የመጨረሻው መልስ ያገኘበት ዕለት ነውና እሱን ተተል ሌላ ትምህርት ብንማማር ቤተክርስቲያንን እንዳለማወቅ ይቆጠራልና በዚህ ርዕስ መነሻነት የክርስቶስን የማዳን ሥራ ነገረ ክርስቶስን ሐሳቡን ማይከሉን እሱን አድርገን ትንሽ ደቂቃ እንማማራለን። እንግዲህ ጸሐፊው ቅዱስ ዮሐንስ ሲመዘግበው ወሰሪቦ ቢሂአ እግዚእ ኢየሱስ ይቤ ተፈጸመ ሁሉ ወአጽነነ ርእሶ ወመጠወ ነፍሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆምጣጤውን ጠጥቶ መጻጻውን ተጎንጭቶ ሁሉም ተፈጸመ አለ ይላል። ዮሐንስ አይሻዳድ የተባለ ሊቅ ይሄንን ሲተረጉም ወዮ ዮሐንስ ልብህ እንዴት ቻለው? እንዴትስ ገለጽኸው? ተፈጸመ ያልህንስ ምኑን ነው? ጌታ የሰራው ሥራ አዎ ተፈጸመ። በእኛ ህሊና ሲታሰብ ግን በጎ ህሊና ከተገኘ አንተን ዮሐንስን የሚመስል ሰው ከተገኘ የጌታ መከራማ ሲታሰብ ምኑ ይፈጸማል? ዮሐንስ ባገኝህ ጠይቅህ ነበር እያለ
አይሻዳድ የተባለው ሊቅ ዮሐንስንም መሞገት ጀምሯል። መቼ ተፈጸመ? የተፈጸመውን አውቀናል፣ የጀመርነውንም አውቀናል። የተፈጸመውን ነግረህናል፣ ግን ተፈጽሞ ያልተፈጸመ ሐሳብ እንዳለ እሞግትህ ነበር እያለ የክርስቶስን መከራ እያስታወሰ እያደነቀ ምን ነው ዮሐንስን በወሩና ባየሁት ዮሐንስ አንተ እኮ ተፈጸመ አለ ጌታ ብለህ የጻፈው ሲፈጸም አብረህ አይተህ ነው። ዓይኖችህ የተባረኩ ናቸው አለ። ከመስቀሉ ስር ቁመህ እያየህ ተፈጸመ ሲል የሰማኸው የእኛ ጆሮችም ንዑዳን ክቡራን ናቸው። አምላክን መምህር ፈጣሪ አባት መስቀል ላይ ሆኖ ድምፅ ሲያሰማ የአባት እግሮች መስቀል ላይ ሆኖ ያንተ እግር መሬት ላይ ሆኖ ግን ካጠገቡ ሆነ ተፈጸመ የሚለውን ስትሰማ እነዚያ እግሮች ምንኛ የተባረኩ ናቸው። እረ ዮሐንስ ሌላ አልጠይቅም ይላል ሊቁ። እግሮች እንዴት ጸኑ? ታላቅ ወንድም ጴጥሮስ ሰምተኸዋል? አላውቀውም ብሎ እኮ ተሸውጧል። አንተ ፊት ተቋጥሮ ካጠገብህ ቆመሃል፣ ግን ተፈጸመ ሲል ሰምተኸዋል። ዮሐንስ እግሮች ምንኛ የተባረኩ ናቸው። ዮሐንስ ጌታ አንገቱ ዘንበል ሲያደርግ በዓይንህ አይተኸዋል። አንገቱ ዘንበል ሲል አንገቱ እንዴት ጸናል? ዮሐንስ ሌላውን ጠየቀ። አንተ በጎ ተናጋሪ፣ አንተ በጎ ታማኝ፣ አንተ አደራ ተቀባይ፣ ሌላ ልጠይቅ ከነገረኝማ ይላል። በእውነት ያጻፍልን ባይኖርም እኛ ግን ሌላ ዕዳ አለብን። አንተ በዓይንህ አይተህ ነገርኸን። ታዲያ ሰው ግን አለ በዓይነ ሕሊና አይቶ ማመን እንዴት አቃተው? አንተ በስጋ ብትኖርም ስጋህ አይደለም ያየው፣ ሕሊናህ ነው ያየው። ለዚህ ነው መላ ዘመንህን ፊትህ ተቋጥሮ የኖረው ይለዋል። ስለዚህ አይሻዳድ የተባለው ሊቅ እንዲህ እያለ ዮሐንስን ያደንቀዋል። ታዲያ ዛሬ መድኃኔዓለም ኢየሱስ ክርስቶስ ተፈጸመ ብሎ የጻፈው ዮሐንስ ነው፣ የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። እዚህ ላይ ተፈጸመ ፊደሎችን ንገሩኝ፣ ስንት ናቸው? ብዙ ደቂቃ አልቆይም። ስንት ናቸው? እናንተ ንገሩኝ፣ ስንት ናቸው? በጣም ነው የሚገርሙት እኮ ቅዱሳት መጻሕፍት ስታነቧቸው ስታዩዋቸው አባቶቻችን ይዘው በብልት በብልት በሚገባ ሲያርዷቸው ሲያወራረዷቸው ምስጢራቸው ረቂቅ ነው። ተፈጸመ ማን ነው ያለ? ይሄንን መድኃኔዓለም ኢየሱስ ክርስቶስ። በማን ወንጌል ላይ ነው አልኋችሁ? በዮሐንስ። ዮሐንስ የሚለውን ቁጠሩልኝ። ዮሐንስ የሚለው ደግሞ ስንት ፊደል ነው ንገሩኝ። እንዲሁ ብዙ ጥቅስ እንዳላበዛ ብዬ ነው። ስንት ፊደል ነው? 4። የጻፈው ማን ነው ወንጌሉን? ዮሐንስ። የተናገረው ደግሞ ማን ነው አልኋችሁ? ኢየሱስ ክርስቶስ። ፊደሎቹ ስንት ናቸው? በጣም ጥሩ። አሁን ዮሐንስ ይሄንን ተናገረ። እንግዲህ ሊቃውንቱ እንዴት አድርገው እንደሚያመሰጥሩት ያው ታሪኩን ነገረ ስቅለቱን እርግጠኛ ነኝ ከተማ ውስጥ ቅድምም ስትማሩ ስለዋላችሁ ብዙ መሄድ አልፈልግም። ግን ዮሐንስ ነው የጻፈው። አዎ ዮሐንስ ማለት ፍጹም ደስታ ማለት ነው። ፍጹም ደስታ። ዮሐንስ ብሂል ፍስሐ ወሐሴት። ዮሐንስ የሚሉ ስሞች በሙሉ ፍጹም ደስታ ማለት ነው። ወብዙሃን ይትፌስሑ በልደቱ የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደተመዘገበው። ታዲያ አባቶቻችን ዮሐንስ የሚለውን
ፍስሐ ወሐሴት ፍጹም ደስታ ነው። ፍጹም ደስታ የተባለው ትርጉሙ ይሄ የሆነለት ዮሐንስ ፍጹም ደስታ መድኃኔዓለም ኢየሱስ ክርስቶስ በጲላጦስ እጅ በጲላጦስ አደባባይ ፍርድ ሲፈረድበት እያየ እንባው ያፈስ ነበረ። የዮሐንስ ወንጌል ምዕራፍ 19ን በደንብ አንብቡት። እንባውን ሲያፈስ ይላል ሊቁ። አሁን ኢየሱስ ክርስቶስ ተላልፎ ሲሰጥ ዮሐንስ ደረቱን እየደቃ ያለቅስ ነበረ። ዞር ብሎ ደግሞ ተፈጸመ ያለውን ጌታ የወለደች ድንግልን እያየ ያዝን ነበረ። የክርስቶስ መያዝ ያስለቅሰዋል፣ የእመቤታችን የእናትነት ለቅሶም ያስለቅሰዋል። ሁለት ነገሮች ያስለቅሱት ነበረ። ይህ ባለበት ሁኔታ ግን ዮሐንስ ሲያለቅስ እየተደሰተ ነው፣ ሲያዝን እየተረጋጋ ነው። የሚያለቅሰው ለቅሶ ወደ ላይ እንጂ ወደ ታች አይደለም የሚፈሰው እንባው። ለምን ቢባል እንባ የሚያብሰውን ጌታ ሲይዙት ለሱ ነው የሚያለቅሰው። እንዲህ ተብሎ ተጽፏል። በዚህ በትንቢተ ኢሳይያስ ምዕራፍ 25 ቁጥር 8 ላይ ወያስየስል አንባ እግዚአብሔርም ገጸ ሰብ፣ እግዚአብሔር በመጨረሻው ዘመን ተፈጸመ እንዳትረሱ። በመጨረሻው ዘመን እንባን ሁሉ ከሰው ፊት ላይ ያብሳል ይላል። እስኪ በሉ እግዚአብሔር በሉ። እንባን ሁሉ ከሰው ፊት ላይ ያብሳል። ምን ይላል? ምንን? ከማን ላይ? ማን ነው እሱ? ስለዚህ ምን አለ? እንባውን ወደ ላይ። አሁን እኛ ስናለቅስ እንባችን ወደ ታች ነው የሚወርደው። ለምን ካላችሁ እውነተኛ እንባ ወደ ታች አይወርድም፣ ወደ ላይ ነው። ስናየው ወደ ታች ተለል የሚል ይመስላል፣ ግን ወደ ላይ ነው። ማመልከቻ ነው። ሲመለስ ባዶውን አይመለስም። ከልብ የሚያለቅሱት እንባ ጥያቄ ነው፣ ማመልከቻ ነው። ሲመለስ የጥያቄያችንን መልስ ይዞት ይመጣል። ዮሐንስ እያለቀሰ እየተደሰተ ነው። ማን ነው እያለቀሰ የሚደሰት ከዮሐንስ ውጭ? ማንም የለም። ለዚህ ነው ዮሐንስ ብሂል ፍስሐ ወሐሴት፣ ዮሐንስ ማለት ፍጹም ደስታ ነው ያሉት አባቶቻችንም ለዚህ ነው። እና መስቀሉ አጠገብ ቆሞ በሚያለቅስበት ጊዜ፣ በሚተክዝበት ጊዜ መድኃኔዓለም ኢየሱስ ክርስቶስ በጲላጦስ አደባባይ ለፍርድ ይሰቀል 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 የሚል ድምፅን ሲሰማ ያ ሁሉ ጫጫታ፣ ያ ሁሉ መከራ፣ ያ ሁሉ በኢየሱስ ክርስቶስ ላይ የተነገሩ ትንቢቶች ሁሉ ሲፈጸሙ ተገርፎ ጀርባው እንዲሁ የጎበጠ ጀርባችንን ሊያቃና እሱ ጎንበስ ብሎ ሲሄድ ባይኑ ያየው ቁስላችንን ሊፈውስ ኢሳይያስ እንደነገረን በእርሱ ቁስል እኛ ተፈወስን እንዳለ በትንቢተ ኢሳይያስ ምዕራፍ 53 ላይ እሱ ቆስሎ ሲያየው እየገረመው ይልቁንም ደግሞ ህመሙ ከምንም በላይ ህመማችንን ሊፈውስ ሊቁ ቅዱስ ኤጲፋንዮስ እንደነገረን በዚህ በሃይማኖተ አበው በ57ኛ ምዕራፍ ላይ ዋጠለ ህማመ በህማሙ ወቀተሎ ለሞት በሞቱ፣ ህማማችንን በህማሙ አጠፋው፣ ዋጠለ ሞተ በሞቱ፣ ሞትን ደግሞ በሞቱ ገደለው። በሌላ ገጸ ንባብ ደግሞ በሞቱ አሞቶ ለሞት፣ በሞቱ ሞትን ገደለኛል። በምኑ በምኑ? በሞቱ ሞትን ገደለ። ሞት ያለው ዲያብሎስ ነው። አሁን ዲያብሎስ ይሞታል። እንዴት ነው የሚሞተው ካላችሁ መጥፋት፣ ስልጣን ማጣት ነው ሞት የሚባለው ለዲያብሎስ እንጂ ረቂቅ ነው። ሙቶ ፈርሶ በስብሶ እንደኛ ቢነሳ አይደለም። ግን ከስልጣን መሻር እሱ ሞት ይባላል። ይህን ሁሉ ታሞ ሲያየው ይገርመው የነበረው ዮሐንስ መድኃኔዓለም ኢየሱስ ክርስቶስ ደሙ በጀርባው ላይ ልብሱ በደም ታልሎ ደም ሆኖ ሲያየው ፊቱ ተቋጥሮ እየሰቀጠጠው ውስጡ እየደማ
እያለቀሰ በነበረበት ጊዜ ያየውን በሚገባ ነው የመዘገበው። ሊቁ ይቀጥልና እንዲህ ይላል፣ እስመ ዝንቱ ፈቃዱ ለእግዚአብሔር ዘያሃምም ወተመሰለ በዝንቱ አምሳል ከመብይሲ ዘለብሰ ልብሰ ዘንዙህ በደም። ደግሞም አለ ልብሱ ደም የነካን ሰው መስሎ አየው ይላል። ልብሱ ደም የነካ ልብስ የለበሰን ሰው እገሌ እንዴት አይነት ጥሩ ልብስ ለብሷል ተብሎ አይነገርለትም፣ ደም ለብሷል ይባላል። እንደዚያ ሁሉ መድኃኔዓለም ኢየሱስ ክርስቶስም እሱ የለበሳት አንዲት ልብሱ ሌላ ልብስ የለችው። ልብሶሙ ለዕሩቃን ራቁታቸውን ለሚኖሩ ሰዎች ልብስ የሆናቸው ጌታ 33 ዓመት ሲኖር አንዲት ልብስ ብቻ ናት የነበረችው። ከነዛችን በደም ታልላ በደም ርሳ ከሌላ ወገን የመጣ ደም አይደለም፣ ከራሱ ሰውነት የፈሰሰው ደም። ያን እያየ ዮሐንስ ገረመው ደነቀው ይላል አይሻዳድ። ታዲያ ይህንን ካለ በኋላ ያየውን ሲመዘግብ ተፈጸመ ብሎ የመዘገበልን ምኑ ነው? ፊደሎቹ 4 ናቸው አልኳችሁ። ተፈጸመ ማለት 5500 ዘመን የሰው ልጅ በመከራ ቀንበር ተይዞ የነበረ በኋላም ነቢያትን ትንቢት እያናገረ ልክ ቅዱሳን አባቶቻችን እግዚአብሔር ለመላእክት እየነገራቸው መላእክት ለነቢያት እየተናገሩ ነገረ መስቀል፣ ነገረ ሐዋርያት፣ ነገረ ማርያም እነዚህ ሁሉ ነገረ ክርስቶስን ማዕከል አድርገው የክርስቶስን ሰው መሆን፣ የመስቀልን መቀደስ፣ የድንግልን በመስቀሉ ስር መገኘት፣ የቅዱሳን ሐዋርያትን መሰብሰብ፣ በኋላ መበተናቸውን፣ ዮሐንስ ብቻ መቅረቱን፣ እነዚህ በመስቀል ላይ ቀራንዮ ላይ ብቻ የሚፈጸሙትን ምስጢራት እሱ ባወቀ መድኃኔዓለም ኢየሱስ ክርስቶስ ገና ክርስቶስ ኢየሱስ የሚል ስም ሳይለብስ ወይም ደግሞ ስጋን ለብሶ ይህን ስም ሳይጠራበት እግዚአብሔር ወልድ እየተባለ በሚጠራበት ዘመን ይሄንን ካደረገ በኋላ 5500 ዘመን ሲፈጸም ወደዚህ ዓለም መጣ። የሰው ልጅ እግዚአብሔር ዓለምን ከፈጠረበት ጊዜ ጀምሮ እንደገና በዳግም ተፈጥሮ በአዲስ ተፈጥሮ የሰው ልጅ በጥንተ ተፈጥሮ ፈጠረው። ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 27 ጀምረን እንድስናነብ እንደምናገኘው በጥንተ ተፈጥሮ ፈጠረን ባሪያው ባምሳሉ። ከዛ ከተፈጥሮ ውጭ ሆነ፣ ከሕግ ውጭ ሆነ፣ በደልነ፣ የማይገባንን ስራ ፈጸምነ። እንደምታስታውሱት የሰው ልጅ በዓርብ ከተፈጠረ በኋላ ምን አደረገ? በዕለተ ዓርብ ልክ ጠዋት ለሰይጣን ታጨ። የሰው ልጅ እግዚአብሔር ዓለምን ከፈጠረበት ጊዜ ጀምሮ እንደገና በዳግም ተፈጥሮ በአዲስ ተፈጥሮ የሰው ልጅ በጥንተ ተፈጥሮ ፈጠረው። ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 27 ጀምረን እንድስናነብ እንደምናገኘው በጥንተ ተፈጥሮ ፈጠረን ባሪያው ባምሳሉ። ከዛ ከተፈጥሮ ውጭ ሆነ፣ ከሕግ ውጭ ሆነ፣ በደልነ፣ የማይገባንን ስራ ፈጸምነ። እንደምታስታውሱት የሰው ልጅ በዓርብ ከተፈጠረ በኋላ ምን አደረገ? በዕለተ ዓርብ ልክ ጠዋት ለሰይጣን ታጨ። በተፈጠረ በ7 ዓመቱ ሰይጣን ለኃጢአት ታጨው ይላል ዲድስቅልያ የተባለ የቤተክርስቲያናችን መጽሐፍ። ሊቁ ቀሌምንጦስም የሰው ልጅ አዳም የተፈጠረ ጠዋት 3 ሰዓት ነበር። ነገር ግን ጠዋት 3 ሰዓት በነግ የተፈጠረው አዳም ለኃጢአት በጠዋት ታጨ። ከዛም የአዳም ጠባይ ወይም ደግሞ አዳም እምቢ በለስን አልበላም ንጉሠ ሰማይ ወምድር አይደለሁም ሲል ወደ ሔዋን ሄደ። ሔዋን ደግሞ እንደገና እሷ በለስን ቆርጣ ልትበላ ታጨች። ያም ሰዓት አዳም የተፈጠረበት ሰዓት ነበር። ሰዓቱም 3 ሰዓት ነበር። ሔዋን ኮቴዋን እያሰማች በ6 ሰዓት ተነስታ ሄዳ በለስን ቆርጣ አመጣች። ይሄ ታሪክ ምነግራችሁ ተፈጸመ ከሚለው ጋራ አንድ አይነት ምስጢር ስላለው ነው። የአዳምና የሔዋንን ታሪክ ለመተረክ አይደለም። 6 ሰዓት ላይ በለስን ቆርጣ አመጣች። ከዛም ለባሏ ለአዳም ሰጠችው። ባሏ አዳም አየና ጎመጀባት። ያችን በለስን ልክ ቀትር 6 ሰዓት ላይ ሔዋንና አዳምና ሔዋን በጋራ በሏት አለ። ስንት ሰዓት?
ስንት ሰዓት? ቀኑ መቼ ነው? ዓርብ። መቼ ነው የተፈጠሩ? መቼ ነው? ምን ሰዓት ተፈጠሩ? ጠዋት። 6 ሰዓት አይደለም የተፈጠሩ። ምን ሰዓት ተፈጠሩ? ነግህ ጠዋት። አሁን ሔዋን ለኃጢአት ስንት ሰዓት ታጨች? 3 ሰዓት በሉኝ። ስንት ሰዓት ታጨች? 3 ሰዓት። ማን ያጫት? ዲያብሎስ። ከዛ የታጨችውን ለኃጢአት ተግባር ያደረገችው ስንት ሰዓት ላይ ነው አልኳችሁ? 6 ሰዓት ላይ። 6 ሰዓት በለስን ቆርጣ አምጥታ እሷን በላች፣ ባሏንም አበላች። ያን ጊዜ ራቁታቸውን መሆናቸውን አወቁ። ስንት ሰዓት ላይ ነው? 6 ሰዓት። ከዛ በኋላ እግዚአብሔር 9 ሰዓት ላይ መጣ። ስንት ሰዓት ላይ መጣ? 9 ሰዓት ላይ። አይቴሃሎ ከአዳም አለ። አዳም ወዴት አለህ አለው። በኋላም አላዋቂ ስጋን ለብሶ እንደሚገረፍ እንደሚሰቀል ዕውቀቱ የባህሪ ገንዘቡ የሆነ ጌታ አዳምን ወዴት ነህ አለ። ወዴት ነህ? ስንት ሰዓት ነው እሱ አልኳችሁ? 9 ሰዓት። ጌታዬ ብቻዬን ነኝና ፈራሁ አለ። ምን ነኝና? ራቁቴን ነኝ ይላል መጽሐፍ ቅዱስ። አዎ ራቁትነትም ብቸኝነት ነው። ራቁቴን ነኝ። ካሁን በፊት መላእክት አጅበውት ነው የሚኖሩ የነበረ። አዳም ወንድማችን እያሉ አንድ ማዕድ ነው የሚበሉ የነበረ ከመላእክት ጋር። ግን ብቻውን ነው። ያን ጊዜ መላእክት ተለዩ። ከዛ በኋላ ፍርድ ተፈረደበት። በቃ አንተ አምላክነትን ስትሻ አሁን ከገነት ውጣ ብሎ በ9 ሰዓት ሱራፊ መልአክ ከገነት አስወጣው። ስንት ሰዓት ነው እሱ? 9 ሰዓት። አሁን አስቡ ስንት ነገር አለው ይሄ። ተፈጸመ ስንት ፊደል ነው ብያችኋለሁ? 4። የሰው ልጅ ምን ሰዓት ተፈጠረ? ጠዋት 1። ለኃጢአት ስንት ሰዓት ታጨ? 3 ሰዓት። ስንተኛው ቁጥር ነው ይሄ? 2። ከዛ ኃጢአት የሰራ ስንት ሰዓት ነው አልኳችሁ? 6 ሰዓት። መጨረሻ ኃጢአት ሰርቶ ከገነት የተባረረው ስንት ሰዓት ነው? ስንት ተግባራት አሉ? 4። እችን ተናገር ያበቃል። 4 ተፈጸመ እንዳትረሱ። አሁን ክርስቶስ ደግሞ ወዴት አለህ የሚለውን ድምፅ ካሰማው በኋላ ራቁቴን ነኝ የሚል ቃል አዳም ሲነግረው፣ አዎ ራቁትህን ነህ፣ ሌባ ነህ፣ ሰርቀሃል፣ ቀጥፈሃል፣ ያንተ ያልሆነን ፈልገሃል። ስለዚህ ሽልማትህ የፈለገው ነው። እውነት ነው፣ እውቀት አውቀሃል አለው እግዚአብሔር። አዳም በለስን ሲበላ እውቀት አውቋል። የሚገርማችሁ ምንን አወቀ ካላችሁ ባዶነቱን አወቀ፣ ራቁት መሆኑን አወቀ። ኃጢአት እኮ አንዳንዴ እውቀት ያሳውቃል። ምን አይነት እውቀት ካላችሁ ባዶነትን፣ ከእግዚአብሔር ጋር መለየታችን፣ ከዲያብሎስ ጋር አንድ መሆናችንን ያሳውቃል። አይጠቅምም እንጂ። ስለዚህ ይህን ካለው በኋላ ግን መድኃኒዓለም ኢየሱስ ክርስቶስ ገና በአንድነቱ በሶስትነቱ በግልጥ ሳይታወቅ አዳምም አንድነቱን ሶስትነቱን ጠንቅቆ ሳያውቀው ጸጋውን ሲገፈፍ ግን ሲያለቅስ በ5 ቀን ተኩል እንዳንተ አሁን ራቁትህን እንደሆነው አንተ በኃጢአት ነው፣ እኔ በፈቃዴ ተራቁቼ ያንተን የጸጋ ልብስ መልስልሃለሁ የሚል ቃል ሰጠው። ራቁት ሆነሃል፣ ግን ያን ልብሰ ብርሃን ብታጣም እኔ ብርሃን ካንተ ከስጋ ስጋ ከነፍስ ነፍስ ነስቼ ተዋጅ አድንሃለሁ የሚል ተስፋ ሰጠው። 5 ቀን ተኩል ሲጠብቅ የሰው ልጅ 5500 ዘመን ሙሉ በመከራ ኖረ፣ በስቃይ ኖረ። መከራው በዛበት፣ በእግራ ያጋን ሲጠቀጠቅ ኖረ። ነቢያት ይጸልያሉ፣ ጸሎታቸው ከሲኦል አላዳናቸው፣ ጾማቸው ከሲኦል አላዳናቸው። ግን የሲኦል እሳት አይነካቸው። እንደዚህ ሆኖ ሲኖር ግን ክርስቶስ ሰው ሆኖ ወደዚህ ምድር መጣ። ጥቂት በጥቂት አድርጎ አዳምን መስሎ ዘእንበለ ኃጢአት ባሕቲታ ንጽሕት ክብርት ድንግል ከምትሆን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ካሳ መካስ ጀመረ። መቼ ካላችሁ ተፈጸመ 4 ፊደል ነው። አዳም 4 ግብር ነው ያለው የሰራው። ቅድም እንዳልኳችሁ ተፈጠረ ጠዋት፣ 3 ሰዓት ለኃጢአት ታጨ፣ 6 ሰዓት ኃጢአት ሰራ፣ 9 ሰዓት ከገነት ወጣ ብያችኋለሁ። ታዲያ የ5500 ዘመን መከራ ደግሞ ሊያበቃ ዋዜማው ሲደርስ ማለት ተፈጸመ የሚለው 4ቱን ክፍለ ዘመን ያሳያል።
ዘመነ አበው፣ ዘመነ ኦሪት፣ ዘመነ ካህናት ወይም ዘመነ መሳፍንትና ዘመነ ሐዲስ። ስንት ሆኑ እነዚህ? ስንት ክፍለ ዘመን አለ? አራት። ተፈጸመ አራት ፊደል መሆኗ በአራተኛው ክፍለ ዘመን ወይም በሐዲስ ኪዳን ዘመን የ5500 ዘመን መከራ ሊያበቃ ጊዜው ሲደርስ በአዲስ ኪዳን ዘመን ሐዲሱን ኪዳን ሊያጸና መድኃኔዓለም ኢየሱስ ክርስቶስ ሰው ሆኖ በመሰደዱ እኛን መለሰን። ኤራቅሊስ እንደነገረን በሃይማኖት አበው ድንግል ስትሰደድ የእናቷ ዕዳ ከፋይ ሆነች። ወኮነት ፈዳይተ ዕዳሃ ለሔዋን የሔዋን ዕዳ ከፋይ ሆነች ብሎ እንደነገረላት በመሰደዱ ስደታችን መለሰን። በመራቡ ከረሃብ ፈወሰን። በመጠማቱ ጥማችንን ሊያረካ ራሱ መጠጥ ሆኖ መጣ። ተራቁተን እንደነበርነ በመራቆቱ እኛን ሊያለብሰን፣ በመገፋቱ የሚገፋንን ዲያብሎስን ሊያርቅልን፣ በመገረፉ የኛን ግርፋት ተገርፎ ነፃ ሊያወጣን፣ በመቁሰሉ እኛን ሊፈውሰን በዕለተ ዓርብ በቀራንዮ አደባባይ ከመሰቀሉ በፊት ቅድም እንዳልኋችሁ የሰው ልጅ ጠዋት እንደተፈጠረ ዳግማዊ አዳም ኢየሱስ ክርስቶስ በሐዲስ ተፈጥሮ እንደገና ሊፈጥረን ጠዋት ለፍርድ ወደ ጲላጦስ እያዳፉ ይዘውት ሄዱ። ይሄው ምን ያጠይቃል? ሥላሴ ሰውን ፈጥረው ወደ መላእክት ወስደው ለመላእክት አስረክበዋቸው ነበረ። ይሄ ወንድማችሁ ብለው በዚች ዓርብ ክርስቶስ እጁን ታስሮ እየተገፋ ወደ ጲላጦስ ሄደ። በእውነት ሊቁ ዮሐንስ አፈወርቅ በቅዳሴው ወዮ ያንተን ግርፋት መናገር የሚችል ምን አንደበት ነው? ያንተን መከራ ማሰብ የሚችል ምን ህሊና ነው? አንተ የተሰቀልህበትን መስቀል በህሊናው መሸከም የሚችል ምን አይነት አይምሮ ነው? ያንተን መታሰር ያሰበ እጅ እንዴት ደም ያፈሳል? አንተ የቆምህበትን እግር የሚያስታውስ ባለ እግር እንዴት ወደ ዝሙትና ወደ ርኩሰት መንደር ይገሰግሳል? ይላል ሊቁ እያደነቀ። ታዲያ መድኃኔዓለም ኢየሱስ ክርስቶስ ጠዋት የተፈጠረውን የሰው ልጅ በአዲስ ተፈጥሮ ሊፈጥረው ጠዋት እጁን ታስሮ ወደ ጲላጦስ ሄደ። አስቡ። 3 ሰዓት ደግሞ የሰው ልጅ ምን የሆነበት ነው ብያችኋለሁ። ጠዋት ለምን የታጨበት ነው? ለኃጢአት። ዳግማዊ ቀዳማዊ አዳም እስከ ባለቤቱ ለኃጢአት የታጨበትን ሰዓት ዳግማዊ አዳም መድኃኔዓለም ኢየሱስ ክርስቶስ ደግሞ ለመሰቀል የታጨበት ሰዓት ነው። ፍርድ የተሰጠበት ሰዓት፣ መስቀል ተዘጋጅቶ ተሸክሞ እንዲሄድ የተደረገበት ሰዓት ነው። ሔዋንና አዳም ወደ በለስ የዲያብሎስን ሐሳብ ተሸክመው እንደሄዱ መድኃኔዓለም ኢየሱስ ክርስቶስም ደግሞ መስቀል ተሸክሞ እንዲጓዝ የተፈረደበት ሰዓት ነው። እንዲህ ይላል ሊቁ አባ ጊዮርጊስ ዘጋስጫ መስቀል ዕፀ ሕይወት ዘይሰቅይዎ 40 አፍላግ። መስቀል ማለት 4 ወንዞች ዘፍጥረት 2:13 ላይ የተመዘገበው የሚያጠጡት የሕይወት ዛፍ ነው አለ። 4 ወንዞች የሚያጠጡት ስንት ወንዞች? 4 ወንዞች። ይቺ 4 ብዙ ምስጢር ነው ያላት በሊቃውንት አነጋገር። 4 ወንዞች መስቀል 4 ወንዞች የሚያጠጡት የሕይወት ዛፍ ነው። ምን ማለት እንደሆነ ታውቃላችሁ? በአባቶቻችን ትርጓሜ 4 ወንዞች ማለት ለጊዜው እውነት ነው። የመስቀል ዕፅ ከገነት የሚፈልቀው ውሃ ነው ሲያጠጣው የኖረ በምስጢር እግዚአብሔር ባወቀ። ግን 4 ወንዞች ማለት በአራቱም ዘመናት ትንቢት ሲነገርለት ምሳሌ ሲመሰልለት የመጣ የሕይወት ዛፍ ነው ማለት ነው ብለው ሊቃውንቱ ይተረጉሙታል። ስለዚህ 3 ሰዓት ላይ ተፈርዶበት ከጲላጦስ አደባባይ ለመሰቀል ታጭቶ መታጨት ማለት እኮ ያው ውሳኔ ያለ አይደል? እገሊትን እገሌ ያገባል በቃ አጭቷታል ከተባለ ምንድነው የሚጠበቀው? እንዴ ንገሩኝ እንጂ የሚያገባ የለም እንደዚህ ያገ
ምንድነው የሚጠበቀው? ተጫጭተዋል ከተባለ ምንድነው የሚቀረው? ሰርግ ነው። ግን አልተጋቡም አይደል? ገና ናቸው። ልክ እንደዚያ ለኃጢአት የታጨበት ሰዓት ነው። የሰው ልጅ ለኃጢአት የታጨበት ሰዓት ነው። ክርስቶስም እንዲሰቀል የተፈረደበት ሰዓት ነው። ስንተኛው ናት ይቺ? ሁለተኛው። ሶስተኛው 6 ሰዓት ደግሞ ምን የሆነበት ነው ብያችኋለሁ። የሰው ልጅ ከየት የወጣበት ነው? ከገነት የወጣንበት ምንድነው? በለስን በልተን ራቁት የሆንበት ሰዓት ነው። ያን 6 ሰዓት ማርቆስ ሲመዘግብ በማርቆስ ወንጌል ምዕራፍ 15 ላይ እንደተመዘገበው ምዕራፍ 16 ላይ በ6 ሰዓት መድኃኔዓለም ኢየሱስ ክርስቶስ ተሰቀለ ይላል። ማቴዎስም መዝግቦታል። 6 ሰዓት ሲሆን ክርስቶስ ተሰቀለ። ሶስተኛው ይሄ ነው። ሶስተኛውን ፊደል በዚህ እናየዋለን። ማን ላይ ደረሰ? ጸ ላይ ነን አሁን። ጸ 6 ሰዓት ላይ በሶስተኛ ደረጃ መቀመጧም ታላቁ ሊቅ ቅዱስ አትናቴዎስ እንዲህ ይላል። ወሶበሬ ፀሐይ ፈጣሪሁ እንዘ ያሐምም ተሰቂሎ ዲበ ዕፀ መስቀል ሀባ ብርሃኖ። ፀሐይ አለ እውነተኛው ፀሐይ ክርስቶስ ሰማይ ላይ የምታበራዋ ፀሐይ እውነተኛው ፀሐይ ኢየሱስ ክርስቶስ ተሰቅሎ ብታየው አለ እውነተኛው ፀሐይ አንተ እኔ ማበራ ባንተ ብርሃንነት ነው፣ አንተ ተሰቅለህ እኔ ምን ብርሃን አለኝ ብላ አማናዊው ፀሐይ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ፀሐይ ስታይ ሀባ ብርሃኖ ብርሃኗን ሸሸገች፣ ብርሃኑን ከለከለ ይላል ቅዱስ አትናቴዎስ። እውነተኛው ፀሐይ መድኃኔዓለም ኢየሱስ ክርስቶስ መስቀል ላይ ሆኖ ሲያበራ እንዲያለች ፀሐይ እኔ ብርሃን ለዓለም ባበራ የኔ ብርሃን ጨለማ ይፈራረቀዋል፣ አንተ መስቀል ላይ ነግሰሃል፣ ያንተ ብርሃን ለዓለም ሁሉ ነው፣ አጋንንት እንኳን ሳይቀር የሚንቀጠቀጡልህ ቅዱሳን መላእክት የሚሰግዱልህ እኔ አንተ ዘንድ ምንድነኝ? ባንተ ብርሃንነት ነው ማበራ። እኔ ማበራ ባንተ ትእዛዝ ነው። እኔ ማበራ ያንተ መልአክ ኡራኤል ሲያዘዘኝ ነው። አሁን አንተ መስቀል ላይ ሆነ ራቁትህን ስትሆን የቀደመ ሰው አዳም ራቁቱን ልትመልስለት ራቁትህን ስትሰቀል እኔማ አንተን ብርሃኔን ገልጬ አይኔን ገልጬ አንተን ማሳየት እንዴት ይቻለኛል አለችና ሀባ ብርሃኖ ፀሐይ ደግሞ ብርሃኑን ሸሸገ አለ። ጨረቃ ደግሞ ቀጠለች። ምዕመናን በእውነት አለች ያቺ ሔዋንና የአዳም ኃጢአት ሰርተው በለስን በልተው እንባ እንዳለቀሱ አንተም ደግሞ የነሱን እንባ ልታብስ መስቀል ላይ ስትሰቀል እኔ ዝም ልበልልህ ለነሱ ብለህ ተሰቅለሃልና እኔም አነባለሁ አለችና ጨረቃም ደግሞ እንባዋን ተለል ማድረግ ጀመረች። ለካ የኔና የናንተ ጌታ ሲሰቀል ግዑዛን ፍጥረታት ሁሉ ሳይቀሩ ናቸው የተንቀጠቀጡለት። ቀጠለ 6 ሰዓት መድኃኔዓለም ኢየሱስ ክርስቶስ ተሰቀለ። ተፈጸመ አለ። ከዛ ከ6 ሰዓት ጀምሮ እስከ 9 ሰዓት መድኃኔዓለም ኢየሱስ ክርስቶስ የት ላይ ቆየ? መስቀል ላይ ቆየ። የሰው ልጅ ሕይወቱ የጨለመበት ሰዓት ላይ የገነት ለመውጣት በለስን በበላንበት ራቁት በሆንበት ሰዓት መድኃኔዓለም ኢየሱስ ክርስቶስ ራቁቱን ሆኖ ራቁታችንን መለሰልን። ፀሐይ አለቀሰች፣ ብርሃኗን ሸሸገች። ከዋክብት ዛሰርገውሙ ለከዋክብት በሰማይ በጠፈረ ሰማይ በገጸ ሰማይ ከዋክብትን ሁሉ በሰማይ በጠፈር ላይ ሹሞ ጌጥ ለሰማይ ጌጥ እንዲሆኑ ያደረጋቸው ጌታ ሆይ አሉ የኛ ምን ክብር አለን በጠፈር ላይ ሆነን ማብራታችን? አንተ አይደለ ብርሃናችን? ቁጥራችን ተመርምሮ አይደረስበት ተቆጥሮ አይደረስበት። እኛን እኮ እንዲህ ብዙ አድርገህ የፈጠርኸን አሉ ያንተ ባህሪ ተመርምሮ የማይደረስበት አምላክ መሆንህን ማስተማሪያ ልታደርገን ነው አሉ። ያንተ ባህሪ አይደረስበትም። የኛን ቁጥር ማን ይቆጥረዋል? እኛስ ፍጡራን ነን፣ ቢያንስ ባንተ እንቆጠራለን። አንተ የፈጠራቸው መላእክትም የሚያንቀሳቅሱን መላእክትም ቁጥራችንን ያውቁታል አንተ ከገለጠህላቸው። ታዲያ እኛን ለጌጥ በሰማይ እንድናበራ ያደረገን አንተ ራቁትን ስትሰቀል እኛ ምን ክብር አለን ብለው ወደ መሬት ረገፉለት። መጨረሻ ይህ ሁሉ ሲሆን አዳም በሲኦል ሆኖ ደስ እያለው ነው። በነገራችን ላይ
ደህና መሻችሁ። እየገባችሁ ነው? ብቻዬን ነው ማወራ? ማርያምን እየተግባባን ነው? እስቲ እንዲያው በደንብ ደስ ይበላችሁ። እየተግባባን ከሆነ ደስ ይበላችሁ። እንዴ ደስ አላችሁ? ጎበዞች ደስ ይበላችሁ ማለት እንዲያው ብዙ ጊዜኛ ደስ ይበላችሁ ሲባል ማለት ማጨብጨብ ምናምን ነው አይደል? ደስ ይበላችሁ ማለት ቤተክርስቲያኑ ናችሁ ደስ ይበላችሁ ከተባላችሁ የዓለምን ሐሳብ ረስቶ ህሊናን ወደ ቀራንዮ መውሰድ ነው። ምክንያቱም ቀራንዮ ላይ ደስታ ነው ያለ፣ ቤተክርስቲያን ውስጥ ደስታ ነው ያለ፣ ሌላ ያለ ነገር የለም። ደስታ ወደዚህ ስትመጡ ሁሌም ሳትደሰቱ እንዳትወጡ። እያለቀሳችሁም ከመጣችሁ በእርግጠኝነት እንባችሁ ወደ ደስታ ተቀይሮ ነው የምትሄዱ። እውነት አስብ። ስለዚህ 9 ሰዓት ከ3 ሰዓት እስከ 9 ሰዓት ድረስ መድኃኒዓለም ኢየሱስ ክርስቶስ መስቀል ላይ ቆይቷል። 9 ሰዓት ሲሆን ያን ሆምጣጤውን መራራ ኃጢአት እኛ ጠጥተን ነበረ። በነገራችን ላይ ከኃጢአቶቹ ሁሉ በላይ እኔ አምላክነትን እንደመፈለግ ያለ ኃጢአት የለም። ይሄ መራራ ኃጢአት ይባላል። ከኃጢአትም በላይ ጌጋይ ይሉታል ሊቃውንቱ። ጌጋይ አበሳ ይባላል። ጥቃቅን ኃጢአት አለ፣ መካከለኛ ኃጢአት አለ፣ ትልቅ ኃጢአት አለ። ባለ 30 ኃጢአት አለ፣ ባለ 60 ኃጢአት አለ፣ ባለ 100 ኃጢአት አለ። አዳም የሰራው ኃጢአት 100 ፕላስ ነው። ትልቁን ኃጢአት ነው የሰራው። ከዲያብሎስ ቀጥሎ ያው ከአባቱ ከዚህ ከሐሰት አባት የተማረውን ነው እሱም የፈጸመው ይሄ ነው። እና 9 ሰዓት ላይ ሆምጣጤውን ባፉ ተጎነጨ። አሁን ምን አለ? ይሄን ካደረገ በኋላ አሁን ተፈጸመ አለ። ምኑ? የፈጠርሁት ልጄ ወድቆ ነበረ። 3 ሰዓት ላይ ለኃጢአት ታጭቶ ነበረ፣ እኔ ለስቅላት ታጨሁለት። 6 ሰዓት ላይ በለስን በልቶ ተራቁቶ ነበረ፣ 6 ሰዓት ላይ ራቁቴን ሆኜ ተሰቀልሁለት። 9 ሰዓት ላይ በበደሉ ከገነት አስወጥቸው ነበረ። አሁን 9 ሰዓት ላይ መራራ ኃጢአትን ሰርቶ ከክብር ያነሰውን ልጄን ስጋውን ለብሼ ዳግም ላልሰቀል፣ ዳግም ላልገረፍ፣ ዳግም ላልሰደድ፣ ዳግም ሰው ላልሆን፣ ዳግም ለፍርድ ካልሆነ ለማስተማር ወደዚህ ምድር ላልመጣ የሰውን ልጆች በክብር ወደ ገነት መልሻለሁ። የአምላክነቴ የቸርነቴ ሥራ ዘመነ ስጋዌ ክብር ላይ ክብርን መጨመር ተፈጸመ ያለው ይሄ ነው። እንግዲህ ዛሬ በሐዲስ ኪዳን ዘመን መድኃኒዓለም ኢየሱስ ክርስቶስ ተፈጸመ ሲለን መከራችሁን ተሸክሜላችኋለሁ፣ ያ የመከራ ዘመን የውርስ ኃጢአት አብቅቷል፣ ከዚህ ኃጢአት ተላቃችኋል፣ ከተቀበራችሁበት ቆፍሬ በቸርነት ያውጥቻችኋለሁ፣ ስጋችሁን ለብሼ ስጋችሁን ተዋህጀ እንደናንተ ተርቤ ራባችሁን እንደናንተ ተጠምቼ ጥማታችሁን ከላይ ከአባቴ እሪና ከባሪ ሕይወቴ ከመንፈስ ቅዱስ ሳልለይ በላይ መላእክት እያመሰገኑኝ በታችም እያመሰገኑኝ ስጋ ለብሼ አምላክ ወሰብ ተብዬ በሰውነቴ መለኮትነቴን ሰው መሆኔ ሳይቀንሰው በአብዳን በዝንጎች ዘንድ ምንም እንኳን ፍጡር ብባል ክብር ይግባውና ፍጡር አማላጅ ብባል በአምላክነቴ ማልደራደር የባህሪ አምላክነቴን አስመስክሬ ከአብ ከመንፈስ ቅዱስ ጋር ያለኝን አንድነት ነግሬ ደቀ መዛሙርትን አስተምሬ ሀብቴን አሳድሬ የዓለም መጣፈጫ ምክንያት እንዲሆኑ እነሱን ለፍጡር ሊገልጸው ያሰቡትን ምስጢር ከእናቴ ከድንግል ማርያም ቀጥሎ ለሐዋርያት ገልጬ አሁን አበቃ፣ ዓለምን አድኛለሁ። መስቀል ላይ መሰቀሌ ጠላትን ስሰቅል ነው፣ መቀበሬ ስቀብርላችሁ ነው፣ ስነሳ ጠላትን ቀብሬው ተነስቼ አርአያ ለሆናችሁ ነው። ትንሣኤ ልቡና ይኑራችሁ፣ እኔን አባታችሁን አርነት አብነት አድርጋችሁ ትነሳላችሁ ሲል ከዚህ በኋላ ሰው መሆን ተፈጸመ። ኃጢአታችንን ፈጽሞልናል። ሌሎቹ እንደሚሉት ሳይሆን ክርስቶስ ለእኔና ለእናንተ ስጋውን ቆርሷል፣ ደሙን አፍሷል፣
አሁን ረሃብ የለም፣ የረሃብ ዘመን አበቃ ማለት ነው። ምን ይገባል? የተሰጠንን እንጀራ በሚገባ መብላት፣ የተሰጠንን ጽዋ በሚገባ መጠጣት፣ የተሰጠንን የወንጌል ልብስ በሚገባ መልበስ፣ የተሰጠችንን ማዕዳችን ቤተክርስቲያንን እንደ ልጅነት ጠባይ መክበብ። ይሄንን እንድታደርጉ ከኔ የሚጠበቀውን በቸርነቴ አድርጌያለሁ፣ ተፈጸመ ብሎ መስቀል ላይ ዋጋ ከፍሎ ከጠፋንበት ፈልጎ ከወደቅንበት አንስቶ በአባትነት ፍቅሩ ስቦ በትከሻው ተሸክሞ በአባትነቱ ፍቅሩ የማያልቅበት ጌታ ወደ ገነት የመለሰበት ቀን ዛሬ ይታሰባል። ለዚህም ማጠቃለያ ስሙ መድኃኔ ዓለም ብላ ቤተክርስቲያን እየጠራች ሌሊቱን በማህሌት እንዲሁም በወንጌል በቅዳሴ ስሙን ታመሰግናለች። ንድ ቅድስት ቤተክርስቲያን ቤተክርስቲያንን በደሙ ዛሬን የሰራ ተፈጸመ። የዘላለም ቤት ናት። እናቱን የሰጠን ዛሬ ነው፣ ተፈጸመ። ቅዱሳንን የሰጠን በዮሐንስ በኩል ዛሬ ነው፣ ተፈጸመ። መላእክትን ሰውን በፍጹም ያገናኘ ዛሬ ነው፣ ተፈጸመ። ገነትን የከፈታት ዛሬ ነው፣ ተፈጸመ። በኃጢአት መንደር እንኳን ብንኖር ይቅር በለኝ ብለን ከመጣ እንደ የማናይ አቤቱ በመንግስትህ በመጣ ጊዜ አስበኝ የሚል ቃል ከተናገርን የይቅርታ አባት መሆኑን ያደማደመበት ዕለቱ ዛሬ ነው፣ ተፈጸመ። ኃጢአት ቢኖርብን ኃጢአትን እንጂ ኃጢአተኛን የማይጠላ ጌታ መሆኑን አስበን ንስሐ ገብተን ስጋውን ደግሞ ተቀብለን የማታልፈውን መንግስት እንድንወርስ የአምላካችን መልካም ፈቃዱ ይሁንልን። ተፈጸመ በሉ እስኪ። የኃጢአትን ስራ ከዚህ በኋላ በቃኝ ፈጸሙ ብለን የወንጌል ልብ ኖሮን የቤተ ክርስቲያን ፍቅር ኖሮን ቀራንዮን እያስታወስን እመቤቴን የመስቀል ስር ስጦታችንን እያስታወስን የዮሐንስን እንባ እያስታወስን አንዳንዴም ደግሞ የተመለሱትንም ደግሞ እያየን የጠፉትን እንዲመለሱ ያሉትም እንዲጸኑ እየጸለይን በዚች ቤተ ክርስቲያን ወንጌልን እየሰማን ጆሮአችንን ለወንጌል ዓይናችንን ለመስቀል እጃችን ለምጽዋት እግራችን ለቤተ መቅደስ አንደበታችን ለዝማሬ ሆኖ ተፈጸመ እንድንል እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ቃሉን ባጎደፍነ መንፈስ ቅዱስ ይሙላበት። ቅዱሳን መላእክት ያንሱት፣ ሊቃውንቱ ያቅኑት። ለዛሬን ያህል ካልነ ይበቃናል።